ፋቻ ራስ የምታዛዝነኝ ለምንድን ነው? ትንንሽ እጆቿን አየር ላይ ያወራጨች ጣቶቿን እየጠባች ከንፈሮቿ ላይ ውብ የማለዳ ጠል የመሰሉ የለሃጅ ጤዛዎች ሲንኳለሉ ስታምር ግን ታሳዝነኛለች። የሆነ ነገር የበደልኳት ይመስለኛል። ካልራባት አታለቅስም፣ አትስቅም። ትንንሽ እጆቿን በባዶ አየር ላይ ያወራጨች ስትደክም የሆነ ቁም ነገር የምትሰራ ነው የምትመስለው። አይኖችን ከዚህ ትንንሽ ፍጥረት ላይ መንቀል አልችልም። እንዳፈጠጥኩባት ውዬ አድራለሁ። ባየኋት ቁጥር የሆኑ ሰዎች በራን ኳኩተው ልጅቷን አምጪ ብለው የሚወስዱብኝ ነው የሚመስለኝ። ስትተኛ ጠጋ ብዬ ትንፋሿን አዳምጣለሁ። ወይም በልብሷ ላይ በተነፈሰች ቁጥር ከፍ ዝቅ የሚል ደረቷን እንቅስቃሴ ያለው። እንዴ የኔም ልጅ እኮ ናት ማሂ ይላል አባቷ ሲያቅፋት ነፍስ የማይንም ሲሸበር እያየ። በእርግጥ የሱም ልጅ ናት፣ ግን አስተቃቀፍ አይችልም። እንደ ትራስ ነው ድንገት ከአልጋ ላይ አንስቶ የሚያንጠለጥላት። ምንም ጥንቃቄ የሚባል ነገር የለውም። ወንዶች ግን ምንድነው ችግራቸው? ሲያነሱም ሲጥሉም በደመ ነፍስ ነው። የሆነ ጊዜ ዳይፐር ላመጣ አንድ ያዛት አልኩት። ወዲያው ጭርር ብላ ስታለቅስ ነፍሴን አላውቅም። እጄ ላይ ያስኩትን ሁሉ በታትኛው ከእጁ ላይ ነጥቄ ምን አደረካት ብዬ ጮኩበት። ደህና ናት፣ በአጋጣሚ ይሄ ነገር ባጭሯት ነው አለኝ። ግራ እጁ ላይ የሚያደርገውን አስቀያሚ ብራዝሌት እያሳየኝ። አንገቷ ላይ ደም የመሰለ ጭረት በረጅሙ ተጋድሞ ነበር። አበድኩበት። ይሄን ነገር ወደዚያው ልቅና ጣል ብዬ ጮኩበት። ኦኬ ማሂ ሶሪ ብሎ ወጥቶ ሄደ። ያ ቡጭሪያ እስካሁን ፈዛዛ ሆኖ መስመሩ አንገቷ ላይ አለ። የሚገርመው ብራዝሌቱንም ከእጁ ላይ አላወለቀው። ሰው ቢሰማ ምን ይላል እንጂ ይህችን ፍጥረት አባቷ እንደሚጋራኝ ሳስብ እናደዳለሁ። ስስትላለሁ። ማንም ጋር የማልጋራት የብቻዬ እንድትሆን ነው ፍላጎቴ። አባቷ፣ እናቷ፣ አያቷ፣ ምንጅላቷ፣ አክስቷ፣ አጎቷ እኔ ብቻ እንደሆን ነው ምኞቴ። ይዘሻት ጥፊ ይለኛል። ወደ ሆነ ሰው ወደማይኖርበት ዓለም ወይም ሰው ወደሚኖርበት 4 ዓመት ስመላለስበት ወደ ኖርኩበት ኮንዶሚኒየም። ያ ሲዲ ፕሌየር እኔና አብርሽ ባልና ሚስት ሆነን ብንፋታ ንብረት ክፍፍል ላይ ሁሉንም ነገር ወሰድ፣ ያን ሲዲ ፕሌየር ብቻ አስጠኝለው ነበር። ዛሬ ላይ ለዚያ ሲዲ ፕሌየር የነበረኝን ልዩ ፍቅር በጥልቀት ሳስበው እንዲሁ የኔ ሙዚቃ ወዳድነት ከዚያ ቁስ ጋር የፈጠረው ግጥጥሞች ብቻ እንዳልነበር ገብቶኛል። አብርሃም በዚያ ሁሉ ጊዜ አንድም ቀን አፈቅርሻለሁ ብሎኝ አያውቅም። አንድም ቀን ስንተዋወቅ ስለ ግሬና ስለ ጠይምነቴ ከወረራት አስተያየት ውጪ ቆንጆ ነሽ ብሎኝ አያውቅም። ነፍሴ ከምወደው ሰው አድናቆት ትፈልግ ነበር። እቤቱ በሄድኩ ቁጥር በወንድ የተዘፈነ የፍቅር ዘፈን ከፍታለሁ። በሲዲ ፕሌየሩ በኩል ከዘፋኙ የሚንቆረቆሩ የፍቅር ውዳሴዎችን ከሚሰማኝ፣ ከሚያፈቅረኝ፣ ከሚዳስሰኝ፣ ከሚተኛኝ ከዚያ ሰው ለኔ እንደሚነገሩ የፍቅር መወድሶች እያሰብኩ ራሴን ሳታልል ነው የኖርኩት። እሱ ጋር ተኝቼ ጆሮዎቼ ዘፈኖቹ ላይ ነበሩ። የራሴን ምኞት እንደ ፊልም ራሴ እያቀናበርኩ ሕይወቴን ሙሉ አድርጌ በገዛ ራሴ ሐሳብ ሳልኩ። መለያየት ሲዘንብ የህልም ስዕሌን አቅፌ ተሰደድኩ። ያ የሙዚቃ ማጫወቻ ለሚያቅፈኝ አብርሃም የተባለ ስጋ ነፍስ ነበር። ሁልጊዜ የማስበው ለኔና ለልጄ የምትበቃ ትንሽ ቤት እከራያለሁ። ጥሩ ሞግዚት ቀጥሬ ስራዬን እየሰራው ብቻዬን እኖራለሁ። ትንሽ ቤት፣ ሰላምና ሙዚቃ ያለባት፣ እንግዳ የማይመጣባት፣ አክስት አጎት ምናምን የማይንኳተትባት፣ ባህል የሚባል ሰው የሌለባት፣ በአካባቢው ጋራዥ የሚባል የሌለባት፣ ደራሲ የሚባል የማያልፍበት ነፃ ዓለም። ዝም ብዬ ጡቴን ለዜማ ሰጣታለሁ። የጡቶቼ መተለቅ ይገርመኛል። ከማርገዝ በፊት ከነበራቸው መጠን 5 እጥፍ ይሆናል ያደጉት። ይሄ ነገር ወተት ብቻ ነው እላለሁ ለራሴ። ከወለድኩ በኋላ ሰውነቴም በማይታመን ፍጥነት ግልብጥብጥ ወጣ።
ከውፍረቴ ብዛት ታፋና ታፋዬ ተጣብቆ ስራመድ እየተፋተገ ደስ የማይል የማንጣጣት ስሜት ይፈጥርብኝ ነበር። ጉንጮቼ ድርጭቻሉ። የአንገቴ ነገር ማይወራ እንደ ኤሊ አንገት ተሰብስቦ የተደበቀ ነበር የሚመስለው። የአንገቴ መቀበር የማይታመን ነበር። ከሩቅ ለሚያየኝ ሰው የሆነ የማይታይ ኃይል የለበስኩትን ቲሸርት ትከሻና ትከሻዬ ላይ በጣቶቹ ቆንጥጦ ወደ ላይ የሳበው ነበር የሚመስለው። ባሌ ሳሎን ተጎልቶ በቲቪ የሚያያቸውን የአሜሪካ ፉትቦል ተጫዋቾች መሰልኩ። ራሴን በመስተዋት እያየሁ ማህደረ ሰላም በስጋ ማዕበል ተመታች እላለሁ። ከበፊት ልብሶቼ አንድ እንኳን ያልጠበበኝ አልነበረም። መጥበብማ ወግ ነው። ልብሶቼን ሳያቸው በእድሜ ጥፍ የምበልጣት የታናሽ እህቴ ልብሶች ነበር የሚመስሉኝ። ስትወልጂ እርግፍ ነው የሚለው ቢሉኝም ሰውነቴ በተለይም ቦርጬ ቀሪ ልጅ አለ እንዴ እስከሚያስብል ከነበረበት ንቅድቅ አላለም። ከጎንና ጎኔ ተጣጥፎ ቁጭ የሚል ስጋዬ የለበስኩትን ብለብስ ፈቶ ይወጣል። በተለይ ስቀመጥ ለራስ የሚገርመኝ ነበር። ልብስ መምረጥ ባል ከመምረጥ በላይ ህይወቴን አስጨንቋታል። ምንም አያምርብኝም። አብዝቼ የምለብሰው ሰፋፊ ቲሸርቶችን ነበር። ጂም ግቢና ስፖርት ጀምሪ አሉኝ። በህይወት ዘመኔ 10 ሜትር ሮጬ የማላውቅ ልጅ ሳስበው ገና ደከመኝ። ስጋዬን እንደ ልብስ አውልቀሽ ወደ ሆነ ቦታ ወርውሪው ይለኛል። በመስተዋት ራሴን ባየሁት ቁጥር ብስጭት ውስጤን ይሞላዋል። ስጋና ነፍስ እንዲህ ተጣልተው አያውቁም። ከምንም በላይ አልቅሽ አልቅሽ የሚለኝ ደግሞ ሆዴ ላይ ከንብርቴ ትንሽ ዝቅ ብሎ እንደ ቦርጫ አበጠውና ቆዳ የተጎረጎረው ነገር፣ ሁለቱም ታፋዬ ላይ ደግሞ በረጃጅሙ የወጣብኝ ሸንተር ነበር። ጥይምናዬ ያበሳጨው ምቀኛ ሰይጣን የሚያስጠላ ዥንጉርጉር ቀለም በዘፈቀደ ያሰመረው መስመር ነበር የሚመስለው። መስመር ማየውግ ነው። ከሩቅ ቆሞ ቀለም የረጨብኝ ነበር የሚመስለው። በተለይ ታፋዬ ላይ የወጣው እርከን መስሎ በደረጃ ተሰምሮ ላይን ይቀፋል። ሁሉም ነገር ሲያልፍ ነው መሰል የሚቆጨው። ስለ ጠይምነቴ አጋነው ሲያወሩ ግድለሽ ነኝ ብዬ አስብ ነበር። አሁን ላይ ግን በሸንተር የደፈረሰ ጠይምነቴ ያንገበግበኛል። ያልተቀባሁት የሀገር ውስጥና የውጭ ሀገር ቅባት አልነበረም። እንዲያውም መስመሩ ደምቆ ወጣ። አንዳንዴ ታዲያ ምን አለ ራቁቴን አንድ እንኳን ፎቶ ኖሮኝ በነበር እላለሁ። ለአንድ ዓመት የስጋ ዘር በዞረበት ሳልዞር በምግብ ሞከርኩት። ቢተከል 2 ሄክታር መሬት የሚሸፍን ሰላጣ ፈጅቼ ምንም ለውጥ አላመጣሁም። ባለቤቴ ውፍረት እኮ ጸጋ ነው፣ ደግሞ አንቺ ላይ ሲያምር ይላል። አስተያየቱ ግድ አይሰጠኝም። እንዲሆኜ ያደደብኝ እንደ በፊቱ ለጥቶቼ ይስገበገባል። እንደ በፊቱ ከእግር ጣቴ እስከ ራስ ፀጉሬ ልሳምሽ ይለኛል። እንደ በፊቱ በመጨረሻ የድሮ ፎቶዎችን እያየሁ ደህናውኝ ማሂ ብዬ አለቀስኩ። አለቃቀሴ ሙት የመሸኘት አይነት የመረረ ነበር። በአስከሬን ሳጥን ብቻ ሳይሆን በራስ ስጋ መገነዝ አለ ለካ። የምወዳቸው ልብሶች ሁሉ እነዚያ መጠለያዎችን ለኔ ቢጤዎችና በቅርብ ለተቀጠረች ሰራተኛ የሰጠው። አዳዲስ ልብሶቹ ሁሉ በእንግድነት ሄጄ የተጠለልኩባቸው የለቅሶ ቤት ድንኳኖች ይመስሉኛል። የዚያን ቀን አለቀስኩ። በራስ ሰውነት አለማዘዝ መቻል ያሳዝናል። ውፍረት ማለት የትም ሳይሄዱ የራስ ሰውነት ውስጥ መጥፋት ነው። አለ አይደል የት ሄድኩኔ ብሎ ራስን መጠየቅ፣ በቃ እንደዚያ ነው ስሜቱ። እንዲህ የራስ ስቃይ ሳያንሰኝ ከአሜሪካ ለመጣ ሰው ለብር ብላ ፍቅረኛዋን ፈነገለችው መባሉን ከጓደኛዬ ከሃይሚ ሰማሁ። የሚፈንግል ይፈንግላቸው። ሃይሚ እንደ በፊቱ ቶሎ አታየኝም። ተናፍቀኝ ነበር።
ናፍቆቱ ልክ እናቴ ትታን የጠፋች ሰሞን የሚሰማኝ አይነት ናፍቆት ነበር። ይሁንና ሃይሚ እንደዚያ ጠፍታ በመጣች ቁጥር የምታወራኝ ወሬ ለቀናት ውስጤን ያንገበግበኛል። እሷ በየዋህነት ብታወራውም ወሬዎቹ ግን ቅስሜን የሚሰብሩ ነበሩ። ከሄደች በኋላ ሁልጊዜ ያለቅሳለሁ። እንዳገባው ሰሞን የሚያውቀኝ ሁሉ በረጅም ምላሱ ትኩሱን የከሃዲነት የኖሬ ለመቅመስ ተጋፋ። ጨዋ መስላ ተባለ። ድሮስ አንገት ደፊ ተባለ። ጀግና ናት፣ ከዚህ ሀገር በየትም ብሎ መውጣት ነው ተባለ። እናንተ የሀገሬ ልጆች ሕይወቴ የመረረ እኔን ተሰብስባችሁ እንዳሞሌ ጨው የምትልሱኝ ስለምን ነው? ከብት ናችሁን? እንደቆዘምኩ ዓመታት ነጎዱ። ልጄ ዜማ 2 ዓመት ሞላት። አንድ ቀን በረንዳ ላይ ተቀምጬ ሰፊው ግቢ ውስጥ ድክ ድክ እያለች ከአበባ አበባ የሚበሩ ቢራቢሮችን የምታባረር ዜማ ነው ያለው። ትልቅ ስራ እንደሰራ ሰው እያለከለከች መጣችና ዱባይ የሚያካክሉ ጡቶችን በትንንሽ እጆቿ ለመያዝ መታገል ጀመረች። አቅፌ ጡት ሰጥቷት እየጠባች እንቅልፍ ወሰዳት። የባለ ቤተሰቦች ለኔ ያዝነው 2 ዓመት ከጠባች በቃት እንግዲህ ጸጉርሽም ተነቃቀለኮ ይበቃታል ይሉኛል። እኔ ግን በጡት ሰበብ ከእቅፌ ያለ መውጣቷ ዓለሜ ነበር። ሰላም የማገኘው ዜማን አቅፌ አስቆጭ ስል ነበር። ሐሳቤ ይሰበሰባል። አንድ መጥባት ካቆመች ይህን ያህል ጊዜ ታቅፋልኝ እንደማትቆይ ያውቃለሁ። በቃ ከዚያ በኋላ የኔ ብቻ አትሆንም። እንደውም ከኔ ይልቅ የባለ ቤተሰቦች በሚሰሩላት ምግብ በሚያጫውቷት ጨዋታ እየተሳበች ዙራ የምታየኝ አይመስለኝም። ሙያ ለሌላት ድብርታም እናት ለማዘን እድሜው አይደለም። ወደምፈራው ባዶነትና ብቸኝነት መመለስ ያስፈራኛል። በቀስታ መኝታ ቤቷ ወስጃ አስተኝቻት በሰፊው የሳሎን መስኮት በኩል ቆምኩ። ምን እዛው ወስዶ እንደገተረኝ እንጃ። ምንም አይታይም። የግቢው ረጅም የግንብ አጥር፣ ዛፎችና ንጹህ ሰማይ፣ የተወለወለ የሚመስል ሰማያዊ ቀለም እወዳለሁ። በመስኮት አሻግሬ እየተመለከትኩ መሄድ ያምረኛል። መሄጃ የለኝም። ምን አይነት የተሳሰረ ሂሳብ ብሰራ ነው ስራዬን፣ ቤተሰቦቼን፣ ጓደኛዬ ሃይሜን፣ አብርሽን እነዚህን የምወዳቸው ነገሮች ሁሉ ትቼ ወደዚህ ትዳር ወደሚባል ጋግርታም ዓለም የተሰደድኩት? መሄጃዎቼ እነዚህ ነበሩ። ሌላ ምን መሄጃ አለኝ? ድንገት እናቴን አስታወሱ። ማስታወስ ስል ከስር መሰረቱ አይምሮአችን እንዲህ ከርሞ ነገርን ከያዘና ከዚያና ከዚህ አሳክቶ የሚደርስበት እውነት የሚመስል ነገር አለ አይደል? እንደዚያ ነበረ ይሄኛው ሐሳቤ። እናቴ በመጥፋቷ ውስጥ ለረጅም ዓመታት አዝኖባት ነበር። ሌላ ወንድ ጋር መሄዷ፣ አባባን የመካድ እኛን ልጆቿን የመጸየፍ ነገር አድርጌው ስጆ ነበር። አባባ ይወዳታል፣ ያከብራታል። በስርዓት ይሁን በመልክ፣ በትምህርት ይሁን በሌላው ወላጆች በልጆቻቸው ሊኮሩበት በሚገባ ነገር ሁሉ የምናኮራ ልጆች ነበርናት። ከዚህ በላይ ህይወት ምን ፈልጋ ሄደች? ይሄ ነበር የዓመታት ጥያቄ። በዚያች ቅጽበት ግን ጥያቄን በሌላ መንገድ እንደገና ጠየቀው። አባባ ጥሩ ሰው ነው፣ ልክ እንደ ባሌ። እናቴን ይንከባከባት ነበር፣ ባሌ እኔን እንደሚንከባከበው። ያፈቅራት ነበር፣ ባሌ እኔን እንደሚያፈቅረው። ግን እናቴ ይሄ ሁሉ ሳይበግራት ምርጫዋን ተከትላ መንጎዷ ምን አይነት ጥንካሬ ቢኖራት ነው? ከሌላ ሰው ልጅ ወልዳለች ተብሏል። ምን አይነት እናት ነው የምትሆነው? አባባን አታፈቅረው። እሺ እኔም ባሌን አላፈቅረውም። ሌላ የምታፈቅረው ሰው ይኑር?
እኔም ሌላ ሰው ልቤ ውስጥ አለ። ግን ከማላፈቅረው ሰው በወልዳትም ልጄን ትቼ ከመሄድ ሞቴን እመርጣለሁ። እንዴት ያንን ቻለች? እድሜ ልኳን የልጆቿን ናፍቆት ቅጣት እንደሚሆኑባት አልጠራጠርም። ግን ደግሞ ከማያፈቅሩት ጋር መኖርም ቅጣት ነው። የትኛውም ምቾት፣ የትኛውም ክብርና እንክብካቤ የማይፈውሰው ባርነት መሳሪያ የታጠቀ ወታደር በሩ ላይ ባይቆምም ከፍቅር ውጪ በማንኛውም ሰበብ የተጣመሩበት ትዳር እስር ቤት ነው። መስኮት የእስረኛ ነፍስ መነጽር ሳይሆን ይቀራል። በቆምኩበት ቡና ይሸተኛል፣ እናም ያቅለሸልሸኛል። አውቀዋለሁ ስሜቱን። ሁለተኛ አርግዣለሁ። ምንም የተለየ ስሜት አልተሰማኝም። እንዲሁ ትውልድ የሚባል ነገር በውስጤ የሚያልፍብኝ ባዶ መተላለፊያ ነገር ከመሆን ስሜት ውጪ። ተመልሼ አልጋዬ ጫፍ ላይ ተቀመጥኩና ካለምንም ምክንያት ኮሜዲኖው ላይ የተቀመጡትን ቁልፎች አነሳው። ወደ 5 የሚሆኑ በቁልፍ መያዣ ዘለበት የተሰኩ ቁልፎች ናቸው። የመኪና ቁልፍ፣ የቤት ቁልፍ፣ የካዝና ቁልፍ። እዚያ ካዝና ውስጥ ቁጥር ስፍር የሌላቸው የወርቅ ጌጣጌጦች፣ የዚህ ባሌ ስጦታ እና የጋብቻ ዶክመንቶች ያሉ። ከኔ በስተቀር ማንም የምን ቁልፍ እንደሆነ የማያውቀው አንድ መካከለኛ ቁልፍ የማንጠለጥላቸው ጥቂት ቁልፎች ጋር ሁሌም አለ። ለዓመታት አንጠልጥየው ስዞር ማንም የምለው ባለቤቴን ነው። ማንም የምንድን ቁልፍ ነው ብሎኝ አያውቅም። ጠባሳችን የት ላይ እንዳለ ከራሳችን በስተቀር ማን ያውቃል? አብርሃም የሰጠኝ የቤቱ ቁልፍ ነበር። ምንም ነገር የለኝም፣ ፎቶ የለኝም፣ ሰጥቶኝ የሚያውቀው ስጦታ የለም። ከእርሱ የቀረኝ ብቸኛ ነገር የቤቱ ቁልፍ ነበር። ይሄ በእጄ ሲይዘው እንደ አንዳች ነገር ሰላም የሚሰጠኝ ቁልፍ። ስንት ጊዜ ይሄን ቁልፍ በእጆቼ እያገላበጥኩ እንደ ተአምር አየሁት። ስንቴ በሐሳብ ነጎድኩ። ያንን የኮንዶሚኒየም የብረት በር ስከፍት ልቤ በደስታ ተመንጥቃ ልትወጣ ትደርስ ነበር። ከቀለበት እኩል የሆነ ቃል ኪዳን ነገር ያለፈበት ቁልፍ ይመስለኛል። ባወጣ ባወርድ አልገለጥልሽ ያለኝ አንድ ነገር። አንዳንዴ ምክንያቱን ለራሳችን እንኳን በማይገባ ምክንያት ለቅርቦቻችን ብዙ ለዋሉልን ባይውሉልንም ምንም ላልበደሉን ሰዎች ይሁዳ ሆነን አሳልፈን ለሐዘን ስንሰጣቸው ሕይወታችንን ላመሰቃቀሉ ክፎች ግን እንደ ክርስቶስ ካልተሰቀልንላቸው ስንል የመገኘታችን ነገር ምን ይሆን ምስጢሩ? ብስጭት ውስጤን ሞላው። ቁልፎቹ የተሰኩበትን ዘለበት ፈልቅቄ ያንን ቁልፍ ነጥ እያወጣሁና በብስጭት ወደ መጸዳጃ ቤት ገብቼ የሽንት ቤቱ መቀመጫ ውስጥ ወረወርኩት። ሸክላው ላይ ተቅጨልጭሎ ውሃው ውስጥ በእርጋታ ገብቶ ቁጭ አለ። የውሃ መልቀቂያውን ባለ በሌላ ኃይሌ ስጫነው ንጹህ ውሃ እየተጎደጎደ ቁልፉን ጎርፎ ሲያልቅ ቁልፉ ከማዕበል በታምር እንደተረፈ ጀልባ ቁጭ እንዳለ ነበር። በውሃ ለመወሰዱ አስደሰተኝና ልክ ሳስበው እንደወደቀብኝ ሁሉ ታስገብግቤ በሁለት ጣቶች መልሼ አወጣሁት። ቁልፉን አጥቤ እጄንም ታጠብኩና ወደ መኝታ ቤቴ ተመልሼ አልጋዬ ጫፍ ላይ ቁጭ አልኩ። የምሰራው ግራ ገብቶኝ ዙሪያውን ስቃኝ ቆየሁና እንደገና ተነስቼ በመስኮት ማየት ጀመርኩ። ሳያቋርጥ ያቅለሸልሸኛል። በራቸው ላይ ቆመው መክፈቻ ቁልፍ የጠፋባቸው ሰዎች ስለምን ያዝናሉ? እኔ መክፈቻ ቁልፍ ይዤ በሩ ከነቤቱ ከነባለቤቱ የጠፋብኝ ሰው ነኝ። ይህ ቁልፍ እንግዲህ የሚከፍተው የትዝታ በሮችን ብቻ ነው። መልሼ ወደ ዘለበቱ አስገባሁት እና ኮሜዲኒው ላይ ወርውሬው ከልጄ ጎን ተኛሁ።
የኔ ዜማ የህይወቴ ቁልፍ። ሰላም የሰፈነበት ድንቡሽቡሽ ፊቷን እያየሁ በሐሳብ ነጎድኩ። ብዙ አሰብኩ ለሰዓታት። እናም ለራሴ ምን አልኩ? አይዞኝ አልኩ። አይዞኝ። አሁን እናት ነኝ። ስለ ልጆቼ እጣ ፋንታ ማሰብ አለብኝ። ለሞተ ትላንቴ ማለቃቀስ መኖር ገና የተጀመረ የልጆችን ነገ ማበላሸት ነው። እኔ ምርጫዬን ኖሬያለሁ። ለዚህ ውሳኔ ያበቃኝ አስተዳደግም ይሁን ስሜታዊነት፣ ሁሉም ነገር የራሴ ውሳኔ ነበር። በህይወት ውስጥ ማንኛውም የውሳኔ ጠጠር ከመወርወራችን በፊት ፊት ለፊታችን የቆመ የነገ መስተዋታችን ላይ ምን ሊፈጠር እንደሚችል ማሰብ የኛው ኃላፊነት ነው። ግን ደግሞ ሰውነንና ብዙ ከማስተዋል ጎዳና የሚያስወጣን ስሜት ይኖራል። የኔው ጠጠር መስተዋቴን ሰንጥቆ ይሆናል እንጂ ጨርሶ አልተንኮታኮተም። በህይወት እስካሉ ጨርሶ መንኮታኮት የሚባል ነገር የለም። ጥሩ ባል ያላት ባለትዳር የአንዲት ቆንጆ ልጅ እናትና ሁለተኛ ልጅ ያረገዝኩ ሴት ነኝ። ልጆቼ ያልተረበሸ ነገር ያላቸው፣ ማንንም የማይፈሩ፣ ማንንም የማይለማመጡ፣ ሰውን ከመውደድና ከማክበር ያለፈ ዕዳ የሌለባቸው ልጆች እንዲሆኑ የትኛውንም ዋጋ የመክፈል ግዴታ አለብኝ። አይዞኝ። ጥሩ ወላጅ ማለት ከጊዜ ጎርፍ ፊት ቆሞ መከራና ስቃይን ወደ ትውልድ እንዳያልፍ አግዶ የሚይዝ ጽኑ ግንብ ነው። አምላኬ ብርታቱን ይስጠኝ። በእርግጥ ባሌን አላፈቅረውም፣ ግን በዚህ የተልከሰከሰ ዘመን ቢያንስ ማግባት የሚባልን ክብር ያጎናጸፈኝ መልካም ሰው ነው። የኔ ትላንት ትዳሩን እንዲረብሸው አልፈቅድም። ብዙዎች ገና ከቤተሰባቸው ጫንቃ በማይወርዱበት እድሜ ከሞት ጋር ተናንቆ ለቤተሰቡ አሸናፊነትን ያሳየ ሰው ነው። ወጣትነቱን ሰውቶ በስደት ተንከራቶ ያቆመው ህይወት ነው። ቢያንስ የባልነት መብቱን ማክበር የልጆችን ግማሽ ማንነት ማክበር ነው። ውስጣችን በፍቅር ካልተገዛ ቢያንስ ለሞራል ህግ እንዲገዛ ማስገደድ አለብን። ህመምን ቢኖረው እንኳን ላፈቀሩን ባያፈቅሩንም ላከበሩን የሚከፈል ትንሽ ዋጋ ነው። ደግሞስ ነገን ማን ያውቃል? ፍቅር ራሳችንን በሰጠነው ቁና ልክ ይሰፈር እንደሆነ ምን ይታወቃል? አይነቱ ይለያይ እንደሆነ እንጂ ህይወት እስካለ ማፍቀር ይኖራል። ልብሳችንን ጥለን ከደመና በላይ ባንንሳፈፍም ማንም ሰው በጎጆ ጣሪያ ስር ትንሽ ፍቅር አያጣም። ራስንም ቤተሰብንም ጤና ከመንሳት መተሳሰብና የጋራ ኃላፊነትን ፍቅር ነው ብሎ ማመን ሳይሻል አይቀርም። ትዳር ከፀሐይ ቢከልለንም በየቤታችን ጭልጭል በምትል ኩራዝም ቢሆን ከብርሃን ጨርሰን አንቆራረጥም። አይዞኝ። አይኖቼን ከድኜ እንዲሳስብ የመኝታ ቤቱ በር በቀስታ ሲከፈት ሰማሁ። ካከፋፈቱ ባለቤቴ እንደሆነ አውቄያለሁ። ትንሽ ጸጥታ ሰፈነ። አንገቱን ብቅ አድርጎ እኔና ዜማን በርህራሄና በፍቅር እያየን እንደሆነ አውቃለሁ። በቀስታ ተራምዶ የልብስ ማስቀመጫውን ሲከፍትና ሲዘጋ ሰማለሁ። ወደ ተኛንበት መጥቶ የምወዳትን ለስላሳ ብርድ ልብስ ደረበልን እና ግንባሬን በስሱ ስሞኝ እንደ አገባቡ በቀስታ ወጥቶ ሲሄድ እንባዬ ተዘረገፈ። ክፍል 3
በእያንዳንዱ ጓደኝነት ውስጥ ትንሽ ጠላትነት አለ። ሃይማኖት። እንደኔ መልኳ ብዙም ለማይስብ ሴት ጥሩ አፍቃሪ ማግኘት ከረጅም ዛፍ ላይ በአጭር ቁመት ፍሬ ለማውረድ እንደመሞከር ነው። ሴትነት ብቻውን በቂ አይደለም። ፍሬውን ማውረጃ አንዳች ዘንግ ያስፈልጋል። ፍሬው ላይ የሚደርስ የትምህርት፣ የገንዘብ፣ የጥሩ ምላስ ባለቤት መሆን ያስፈልጋል። አሊያም ቁመትን የሚያረዝም የጥሩ ቤተሰብ መሰላል ላይ መቆም። ይህን ዘንግ በእጄ እስክጨብጥ ስንቱ ያስጎመጀኝ ፍሬ የወፍ ሲሳይ ሆነ። ተስፋ አስቆራጭ መልክ ነው ያለኝ። በዚያ በኩለው በዚህ አስቀያሚነቱ እየባሰበት የሚሄድ ምንሽ ነው የሚያስጠላው ቢሉኝ አላውቅም። ግን እንዲሁ መልኬ ቆሜ እያዩኝ እዚያው በቆንኩበት የሚረሳ አይነት ነው። ሰው ካልታወሰ ምን ይፈቀራል? የመፈቀር ተቃራኒው መጠላት አይደለም፣ መረሳት ነው። ማንም የሚያፈቅረውን አይረሳም። እኔ ግን ሰዎች አይምሮ ውስጥ በትዝታ መዝገብ እንዳልጻፍ የተረገምኩ ይመስለኛል። በዚህና በሌላ ብዙ ምክንያቶች ስለ ራሴ ከማሰብ ይልቅ ስለ ሌሎች ጉዳይ በማያገባኝ ገብቼ መፈትፈት እወዳለሁ። ሌሎች ላይ ለመድረስ ሳይሆን ከራሴ ለመሸሽ። አብሮ አደግ ጓደኞቼ ማህደርን ጨምሮ የሚቀርቡኝ ሁሉ ለግጥምና ስነ ጽሑፍ ሟች ነሽ ይሉኛል። አይደለሁም። የሚሞትለት ነገር ጠፋ እንዴ? እንዲያውም ግጥም የሚሉትን ነገር አልወድም። ምኑም አይጠመኝም። ግጥም በተለይ ረጅም ግጥም የጅል ለቅሶ ይመስለኛል። አንዳንድ ገጣሚዎች በአቀራረባቸውና ቀለል አድርገው በሚያነሱት ሐሳብ ያስቁኛል። ሳቅ ማን ይጠላል? በተለይ እኔ ሳቅ በሁለት ምክንያት እወዳለሁ። የመጀመሪያው ሳቅ ያው ሳቅ ስለሆነ ነው። ሁለተኛው ግን ጥርስሽ ያምራል ስለሚሉኝ ስስቅ እኩል ሁለት ደስታዎችን ስለማጣጥም ነው። በአንድ የሳቅ ጠጠር ሁለት የደስታ ወፍ እንደማውረድ። የሆነ ሆኖ እንደዚህ አይነት ግጥሞችን ፍቅረኛ የቶማስ ዝርው፣ ተራ፣ ገለባ ናቸው ይላቸዋል። እሱ ራሱ ዝርው፣ ተራና ገለባ የሆነ ልጅ ነበር። ትንሽ ካላሳሰቡሽ ምኑን ግጥም ሆኖ የሚለው ነገር አለ። ግድ ካላሰብኩ ብሎ ነገር አስበን የምንደርስበትን እዚሁ አስበው ፍሬ ነገሩን ከነገሩን ምን አደከመን? ዘመናችን የጥድፊያ ነው። ቁጭ ብሎ ለመቆዘም ፋታ አይሰጥም። ስራችን ነው ካሉ እዚያው ቆዝመውም ይሁን ተጨንቀው ሊሉን የፈለጉትን በአጭርና በግልጽ ቋንቋ ይንገሩ። ቢሆንም ፍቅረኛ የቶማስ የተመረቀው በስነ ጽሑፍ ምናምን ነውና በዚህ ጉዳይ ገፍቻ አልከራከረው። ለነገሩ በምንም ጉዳይ አልከራከረው። ቶማስ ውስጡ የተከበረ ቁጭት አለበት። ሰዎች ሲጨበጨብላቸው ይበሳጫል። አንዳንዴ ደግሞ ስም የሌለው ገጣሚ በታዋቂዎቹ መሃል ግጥም ሲያቀርብና ከተመልካቹ ቀዝቀዝ ያለ ጭብጨባ ሲቸረው ቶማስ ረጅምና ደማቅ ጭብጨባ ያጨበጭባል። ሊቆም የሚያዘግመው ጭብጨባ እንደገና ነፍስ ይዘራል። ቶማስ ለታዋቂ ገጣሚያን ጥላቻ እንዳለበት እረዳለሁ። ገጣሚያን ብቻ ሳይሆን ማንኛውም ታዋቂ ሰው ያበሳጨዋል፣ በተለይ ኢትዮጵያዊ። ግን ለምን ብዬ አልጠይቀውም ነበር። ብዙ ጊዜ ግጥም እንደሚጽፍ ቢነግረኝም በ3 ዓመት ቆይታችን አንድ መስመር ጽፎ አይቼው አላውቅም። አይደለምና ግጥም መደበኛውን መጽሐፍ ማንበብ መቻሉን እስኪያጠራጥረኝ እጁ ላይ ብዕርም መጽሐፍም አይቼ አላውቅም። ግድ አይሰጠኝም። ቶማስ ጋር እንዴት ፍቅረኞች ሆነን? በፍቅር ወድቄ ነው? አይደለም። ፍቅረኛ የሆንበት ብቸኛ ምክንያት ታክሲ ውስጥ ገብቼ ጎኑ ስቀመጥ ገና በወጉ እንኳን ተደላድዬ ሳልቀመጥ ኦህ ጥርስሽ እንዴት ያምራል ስላለኝ ብቻ ነው። ዞር ብዬ አየሁት። ብጉራም ነው እንጂ መልኩ ደህና ነው።
አመሰግናለሁ ብዬ ልዘጋው እችል ነበር። ግን በህይወቴ እንደ ፀሐይ ግርዶሽ በስንት አንድ ጊዜ ያውም ከማያውቀኝ ወንድ የሚሰነዘር አድናቆት እንደ ተራ ነገር ማለፍ የምችል ልጅ አልነበርኩም። አድናቆት ያሳሳኛል። የሚያደንቁኝ ሰዎች ጻድቃን ነው የሚመስሉኝ። ፈገግ ብዬ ገና ከመግባቴ የታየው ጥርሴን አልኩት። ይሄ ፈገግታዬ ድፍረት ሰጥቶት ወሬ ጀመር እና ልክ እንደ ፈላስፎች በቀልድ የሌለውን ፂም እየጎተተ ታክሲ ውስጥ ከመግባትሽ በፊት ጓደኛሽ ጋር ስትሰነባበች ፈገግ ብለሽ አልነበረም ምን አለ። የእውነት አሳቀኝ። እጁን ዘርግቶ ቶማስ እባላለሁ አለኝ። ጨበጥኩት። የሴት እጅ እንኳን እንደዚህ አይለሰልስም። የእጁ ልስላሴ የተለየ ምቾት ይፈጥራል። እንዲህ ተዋወቅን። የዚያን ቀን ስልኬን ሲጠይቀኝ አልከለከልኩትም፣ ግን ይደውላል ብዬ አላሰብኩም ነበር። ላገኝሽ ሲለኝ አልከለከልኩትም፣ ግን ቀጥሮኝ ይቀራል ብዬ ፈርቼ ነበር። ልሳምሽ ሲለኝ አልከለከልኩትም፣ ልተኛሽ ሲለኝ አልከለከልኩትም። አብረን የተኛን ቀን አለቀሰ። እስካሁን ያ ነገር አንጀቴን ይበላኛል። እዚህ የጡት ዘር ያልፈጠረባት ባዶ ደረቴ ላይ ተለጥፎ አለቀሰ። ምንም ነገር ከልክየው አላውቅም። እንደማያፈቅረኝ ያውቃለሁ። እኔም አላፈቅረውም ነበርና ግድ አልነበረኝም። ስራ አልነበረውም። ሳውቀው ጀምሮ ስራ አልነበረውም። ስራ ሲፈልግም አይቼው አላውቅም። እሱም ያን ያህል አሳስቦኝ አያውቅም። እንዲያውም የሻይ እያልኩ በየወሩ የተወሰነ ብር ሰጠው ነበር። ይሄ ነገር ውለታ ሆኖበት ይሁን ወይም ሌላ መሄጃ ስለሌለው እንጃ እስከ መጨረሻው ከኔ ጋር ነበር። ከአዲስ አበባ ዩኒቨርሲቲ በስነ ጽሑፍ ተመርቆ ለ3 ዓመት ስራ ሳያገኝ ቆይቷል። እንዴት እንደሚኖር ለራሴ ይገርመኛል፣ ግን ጠይቄው አላውቅም። እየቆየ ሲገባኝ እሱም ከኔ በባሰ ሁኔታ የተገፋና በራስ መተማመኑ የተንኮታኮተ ልጅ ነበር። ልዩነታችን ይህን መገፋታችንን የተቀበልንበት መንገድ ላይ ነበር። እኔ ወደ ውስጤ ኖርኩት፣ እሱ በጥላቻ በጠብ በማማረርና ሌሎችን በማናናቅ ኖረው። መሰረታዊ ችግራችን ግን ያው መገፋት ነበር። ከጓደኛዬ ማህደረ ሰላም ፍቅረኛ አብርሃም ውጪ ቶማስን የሚወደው ይቅርና አብሮት ለደቂቃ መቀመጥ የሚፈልግ አንድም ሰው አጋጥሞኝ አያውቅም። የሰው ዘር በሙሉ ክንፍ ያለው መልአክ ነው ብላ ልትከራከር የሚቀጣት ጓደኛዬ ማህደረ እንኳን ቶማስን አትወደውም ነበር። አልፈሽ ልትወጁ ብትሞክሪ እንኳን ዙሪያውን በሾህ አጥር የታጠረ ልጅ ነው፣ ቤት ሽንቁር አልፈሽ እንደወደድሽው እንጃልሽ ትለኛለች። እንደዚህ አይነት ሰው ጋር ነው የኖርኩት በፍቅር። የሆነው ሆኖ ለመጀመሪያ ጊዜ የስነ ጽሑፍ ዝግጅት ላይ እንደ ፍቅረኛ ክንዴን ይዞ የወሰደኝ ቶማስ ነበር። ለኔ ይሄ ማለት ብዙ ነገር ነው። ለቅሶ ቤት ይወሰደኝ፣ ሰርግ ቤት ጉዳይ አልነበረም። ሳያፍርብኝ እጄን ይዞ ሰው መሃል የሚገኝ ሰው ከጎኔ መኖሩ ብቻውን የሚሰጠኝ ስሜት የተለየ ነበር። ከዚያ በኋላ ብዙ የስነ ጽሑፍና የግጥም ዝግጅቶች ላይ ቶማስ ጋርም ይሁን ብቻዬን እገኝ ነበር። እንዲሁ የግጥም ምሽቶች ላይ መገኘት የሆነ ዘመናዊነት ነገር አለው አይደል? የስዕል ኤግዚቢሽን፣ የስነ ጽሑፍ ምሽት ምናምን፣ በተለይ ምሽት የሚለው ደስ ይላል። ማስሎውስ ሃይራርኪ ኦፍ ኒድስ እንደሚነግረን የሰው ልጅ የዕለት ጉርሱን የዓመት ልብሱን ካገኘ በኋላ ጥጋብና ብርዱን ከመከላከል ባለፈ የመታየት የመወደድ ፍላጎቱን ለማርካት ይታትራል። ምንም ደሃ ሀገር ብንኖር ያለችንን ለማሳየት ጥምቀትን መጠበቅ የለብንም። መቼም እንዲህ ያሉ ቦታዎች እኒ ብሎ ለመታየት የሚሄድ ባይበዛ ነው። ምኔ ነው ተረት ተረት? ምኔ ነው ግጥም? ምኔ ነው ሰው? ምኔ ነው ሐሳብ? ጥበብ ቅብርጥስ? እነዚያ በቁማቸው ጫጭተው የተመለጠ የወይራ መፋቂያ ከመሰሉ ገጣሚ ተብዮች ምን ጠብሊል? ተጠቦ ተጨንቆ ትልቅ ሥራ እንደሰራ ሰው ከመድረክ ወርደው ሲጋራቸውን በላዩ ሲያቦኑና መጠጣቸውን ሲገለብጡ ደሜ ይፈላል። በእርግጥ ከፍቅረኛዬ ቶማስ ይሻላሉ።
እሱ እንዲሁ መቆዘም ብቻ። ደክሞ የሚውልና የሚያድር ድብርታም ነበር። ሲጋራና መጠጡም አይቀርበት። አንድም ቀን ይህን ሱስህን ቀንስ አለያም አቁም ብዬው ግን አላውቅም። እንዲያውም የሚያስፈልገውን ገንዘብ ሰጠው ነበር። ሳንባውና ጉበቱ ከስሎ ቢሞት ግድ አልነበረኝም። በእነዚህ ምሽቶች ከብዙ ታዋቂ ደራሲና ገጣሚ፣ ሰዓሊና ምንትሶች ጋር ተዋውቄያለሁ። የብዙዎቹ ጽሑፎች አሉኝ። አብሮ ሻይ ቡና ማለቱ ከተራው ህይወት ትንሽ ከፍ የማለት ስሜት አለው። አለ አይደል? በቀጥታም ባይሆን እንትናን አውቀዋለሁ እኮ፣ ኧረ እባክሽ ይህንን ፊልም የጻፈው የእንትን መጽሐፍ ደራሲ መባባል የሆነ ስሜት አለ። በተለይ ለኔ ብዙ ነው ትርጉሙ። ሰው ከማያውቀው ህመሜ ባይፈውሰኝም እንዳገግም ረድቶኛል። መልከ ጥፉ ነኝ፣ ራሴን ጠንቅቄ ያውቃለሁ። መልኬ ወንዶችን አይስብም። ከእግሮቼና ከጥርሴ በስተቀር ምንም እይታ አይስብም። በእርግጥ ጓደኛዬ ማህደረ አይኖችሽ ያምራሉ ትለኛለች። ሌላ ሰው ማንም ብሎኝ ስለማያውቅ እርግጠኛ አይደለሁም። ማህደረ እርግብ ነችና እባብም ቆንጆ ሆኖ የሚያታልል ፍጥረት ነበረች። ለሷ የሰው ልጅ በሙሉ ቆንጆ ነው። የሆነ ሆኖ አላምርምና እድሌ ነው። ዓለም የቆንጆዎች ናት ብዬ ቁጭ ልል አልችልም። እዚህ አስቀያሚ ሌጣ ደረቴ ውስጥ ያለው ልቤ ስራው ደም መርጨት ብቻ አይደለምና እንደ ሰው የሚወደኝ የሚያፈቅረኝ ሰው ፈልጋለሁ። ሁልጊዜ ፍቅር ፈልጋለሁ። አይኖቼ ወንዶች ላይ እንደተንከራተቱ ናቸው። ግን ከሃይ ስኩል እስከ ኮሌጅ ፍቅረኛ ኖሮኝ ያውቅም። አደባባይ ላይ ተቆሞ የወንድ ያለ አይባል ነገር። ይሄ መገፋት ወደ ትምህርት ገፍቶኝ ወይ እሷ እንደ ወጣት አትልከሰከስ ትምህርቷ ላይ ብቻ የሚባል ጎበዝ ተማሪ ሆንኩ ልልከስከስ ብል። ከዚያ በተረፈኝ ጊዜ ቤተክርስቲያን አዘወትራለሁ። ይህም የጨዋነት ደረጃዬን ከፍ አደረገልኝ። የልቤን ናፍቆት ግን ማንም አያውቅም ነበር። አንዱ ይህን ወረቀትሽን ወደዚያ ጣይና አግብቼ ልውሰድሽ ቢለኝ ወደዚያ ወርውሬ እከተለው ነበር። በነጠላ የተሸፈነውም በሚኒስከርት ቡጊ ውጊ የሚል ልቤ ነበር። ይገርመኛል ታዲያ ከእህት በላይ የምታውቀኝ ጓደኛዬ ማህደርን ጨምሮ የሚያውቀኝ ሁሉ የሚያስቡኝ ከዚህ በጣም አርቀው መሆኑ። እንዴት አይነት ማስመሰል በከናነብ ነው እላለሁ ለራሴ። ድፍን ወዳጅ ዘመዶቼ በአለፍ ገደም የሚያውቀኝ ሁሉ ስለ ሃይሚ ጨዋነት በ10 ጣታችን እንፈርማለን ይላሉ። ከመፈራረማችሁ በፊት በእርግጥ እንዲህ ስል ወንድ አላውቅም ማለት ያልነበረም። አሳፋሪ ቢሆንም ወንድ ጋር መተኛት የጀመርኩት ገና 10ኛ ክፍል ተማሪ እያለሁ ነው። ይህንን ማንም አያውቅም ማህደርን ጨምሮ። ምን ተብሎ ይነገራል? የጎረቤታችን የእህትዬ ሆህተ ባለቤት ጋሽ አለም ጋር ተኛው ተብሎ። ለመጀመሪያ ጊዜ ወሲብ የፈጸምኩት እሱ ጋር ነበር። ረጅም ቀይ ነው። ለምን እንደሆነ እንጃ ሳየው ዶክተር ነበር የሚመስለኝ። አረ ነጋዴ ነው ተብዬ ሁሉ ዶክተር ነበር የሚመስለኝ። አብረን እንድንተኛ ሲጠይቀኝ አልተግደረደርኩም። ጠየቀኝ እንኳን አይባልም። እንደውም የሆነ ትልቅ ክብር ነበር የተሰማኝ። እትዬ ሆህተ እመብርሃንን የመሰለች የሚባልላት ቆንጆ ሴት ነበረች። በፊልም የምናያቸውን የህንድ ሴት ተዋናያን የመሰለች። በሙያዋ እዚህ ልደታ ፍርድ ቤት ዳኛ ነች። ሁሉም ሰው እትዬ ይላታል እንጂ ያኔ እድሜዋ ከ30 መብለጡንም እንጃ። ታዲያ ባለቤቷ ጋሽ አለምነህን አለምዬን የምትለው ከትምህርት ቤታችን ወረድ ብሎ የህንጻ መሳሪያ መሸጫ መደብር ነበረው። ነጋዴ ነው። እኔና ማህደረ ከትምህርት ቤት ወጥተን ወደ ቤታችን ስናዘግም ድንገት ከተገጣጠመን ያችን ነጭ ቶዮታ ኮሮላውን ያቆምና ኑ ግቡ ይለናል። እየተሽኮረመምን አንቺ ቅደሚ አንቺ እየተባባልን እንገባለን።
ይሸኘናል። ማህደርን ሜክሲኮ ጫፍ ላይ ካወረዳት በኋላ እኔ ጋር አንድ ሰፈር ስለሆነን እንቀጥላለን። ብዙ የሚያስቅ ነገር እያወራኝ ብዙ የሚገባኝንና የማይገባኝን የሥራ ጉዳይ ምናምን እያወራኝ ልክ እንደ ጓደኛ ውስጤ በጣም ነበር የሚወደው። እንደዚያም ሆኖ በኋላ መመልከቻ መስታወቱ ደጋግሞ አይኑን ጣል እያደረገ ሲመለከት ብዙ ጊዜ አይኖቻችን ቢገጣጠሙም ያው እንደ ሁሉም ወንድ ማህደርን በአጓጉል ነገር የፈለጋት ነበር የመሰለኝ። አይኔ ንቁ ነው። እንዲያውም ማህደርን በኋላ ምንድነው ባለ ትዳር አይደል እንዴ 10 ጊዜ ያፈጥብሻል አልኳት። ደንገጥ ብላ አፈጠጠ እንዴ አላየሁትም አለችኝ። ሁልጊዜ እሷን ወንዶች የማየው እኔ ነኝ። እንዲህ ሲሆን ልለምደው ያልቻልኩት ብስጭት ውስጥ ይፈነዳል። ደንገጡር የሆንኩ አይነት። ማህደረ ጋር የሚያዩኝ ወንዶች ሁሉ ከመጀመሪያዋ ሰላምታ በኋላ